አስፈጻሚ ሁለት ምክር ቤት የፍርድ ቤት ፕሬዝዳንትና የሀገር ፕሬዝዳንት ቆጥረን ስናይ ተረኝነት አይታይም። የለም ተረኝነት። በሁለቱ አፈ ጉባኤዎች በፍርድ ቤት ፕሬዝዳንት በሀገር ፕሬዝዳንትና ጠቅላይ ሚኒስትር አንድ ኦሮሞ ነው ያለው። ስለዚህ ተረኛ ሊሆን አይችልም። አንድ ደግሞ ይገባዋል ብዬ አስባለሁ። ያንሳል ሊባል ይችላል፣ ግን ቢያንስ ይገባዋል ብዬ አስባለሁ። አይ በዛ ደረጃ አይደለም በሚኒስቴር ደረጃ ነው ያለው ችግሩ ተብሎ ታየ። ኢትዮጵያ 22 ካቢኔ ያላት ዛሬ 6 ኦሮሞ፣ 6 አማራ፣ 6 ደቡብ ሆኖ አያውቅም። በኢህአደግ ጊዜ 7 ኦሮሞ፣ 5 አማራ ነው የሚደረገው። ኮታው እንደሱ ነው። አሁን 6 ኦሮሞ፣ 6 አማራ፣ 6 ደቡብ ናቸው። በሚኒስቴር ደረጃ የለም፣ ውሸት ነው። አይ በሰራተኛ ደረጃ ይሆናል። እንደው አንዳንዶች ደውለውልኝ ኦሮምኛ የማይናገር ሰው ሰርቪስ አያገኝም ኢትዮጵያ ውስጥ ብለውኝም ስለነበር አንዳንድ ሰዎች በሰራተኛ ደረጃ ስናይ በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር ሁለተኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። የለም። አይ በልማት ድርጅቶች ይሆናል ብለን ልማት ድርጅቶች ፈትሸናል። አንድ ኤግዛምፕል ላንስ። አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74% አማራ፣ 5% ትግራይ፣ 5% ኦሮሞ፣ 16% ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። 5% ነው ኦሮሞ ኤክስኪዩቲቭ ላይ ያለው። አይ እሱን ደግሞ ትተን ውጭ ሀገር አየር መንገድ በጣም ሰፊ ቦታ ስለሚሸፍን የውጭ ውክልናው እንደ ኤምባሲ ነው። ሰፋ ያለ ሪሶርስ ሰፋ ያለ ነገር ስለሚሰራ በኤምባሲ ደረጃ ይታያል። ኤምባሲ የሌለበትም ራሱ አየር መንገድ የሚሰራበት አለ ብለን ስናይ በውጭ 52% አማራ፣ 16% ኦሮሞ፣ 15% ትግራይ፣ ሌላ 17% የተቀሩት ይዘውታል። ፋክቱ ይሄ ነው። የትም ቢሮ ብትገባ ቴሌም ግባ የትም ግባ ፋክቱ ይሄ ነው። ለምን ተረኛ ተባለ ታዲያ? ለምን ነው ተረኝነት የሚለው ጉዳይ የጦዘው? አንደኛ የምክር ቤት መጠየቅ የለበትም። ህግ አውጣ። ደቡብ አፍሪካ ህግ አለ፣ ኬንያ ህግ አለ። ማንም ሰው እኔም ሆንኩ ማንም ሰው ካላግባብ የህዝቦች ውክልና መጣስ የሌለበት ህጉ ይሄ ነው። እምነትን፣ ጾታን፣ ብሔርን ታሳቢ አድርገህ በዚህ ሬሾን መቅጠር ያለብህ ብላችሁ ህግ አውጡ። ቋሚ የሚሆን እሱ ነው። ማንም መክሰስ የለበትም። በህግ አግባብ መስራት አለበት። ከኬንያ ከደቡብ አፍሪካ ልምድ ወሰዱ። ሁለተኛው ችግር ትግራይና ኦሮሞን እኩል አድርጎ ማየት አለ። እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7፣ 8፣ 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ ፐርሰንት ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም፣ ወላይታም፣ ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ የሚል አልሐሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ፣ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው።
ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያዊ ይባላል? አሁን ኢትዮጵያዊ ነው? ትክክል አይደለም። ከየት መጣ ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ 4-5 ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር በሻሻም ቢዘመር ትግረኛ አማርኛ ችግር የለብኝም። እኔ አማርኛ በመናገር ትግረኛ በመናገር ተጠቃሚ እንጂ ተጎጂ አይደለሁም። ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ አላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል፣ ግን አብሮ ለመኖር ይችላል። ያ አይነት ዝንባሌ ጥሩ ይመስለኛል። እየለጠጡ ነገሩን ፖለቲሳይዝ ማድረግ ጥሩ አይደለም። ሁለተኛው ችግር ደግሞ ለፓርቲ የገለጽኩት መንገድ አለ፣ እዚህ አልገልጸውም። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብተችሻል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት ዓመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ ባጎቴ ባያቴ በወንድሜ በምናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ የምመክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም። እሱን ማንም ቋንቋው አልነጠቀውም፣ አቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም፣ ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣ ፓምፕ፣ ትራክተር ነው። ተወካይ ከሆንክ እሱን ስራለት። የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆርቋሪ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ በልማት በደህንነት ያለውን መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም። ኤቭሪዌር አማርኛ እንማር፣ ትግረኛ እንማር፣ ጉዳት የለውም። ግን ሌላውን ለማብሸቅ የሚደረግ አይነት ተራይ ነው ብሎ አይነት ማሰብ ትክክል አይደለም። ተራ የሚባል የለም። ይሄ ዕቁብ አይደለም። በጋራ እናስተዳድራለን ነገር። ለዛ ነው ብልጽግና የተፈጠረው። አማራን ሲያይ ደሙ የሚፈላ ኦሮሞ፣ ኦሮሞን ሲያይ ደሙ የሚፈላ አማራ ኢትዮጵያን አይወድም። ቢኮዝ እነዚህ ማጥፋት አይቻልም። ከፍተኛ ቁጥር ያላቸው በእጅጉ የተሰባጠሩ ስለሆኑ ያለን ምርጫ ተከባብረን ተዋደን አብሮ መኖር ብቻ ነው። ሌላ ምርጫ የለም። እስላምና ክርስቲያንም ወላይታና ሲዳማም ጉራጌና ስልጤም በስምምነት መኖር ብቻ ነው መፍትሄው። ሶማሌና አፋርም እንዲሁ። ሌላ መፍትሄ የለም። ተጨራርሰን አንዱ ማሸነፍ አይችልም። እና እባካችሁን የዕቁብ ሐሳብ እንተው። ኢትዮጵያ ትልቅ ሀገር ናት፣ ለሁላችን ትበቃለች። በትብብር እንስራ። አንዳንዴ ደግሞ መስመር ስተን እናጠፋ ከሆነ ህግ አበጁ።
በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ ልንወረስ ነው አረብ በዛ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሃን ዜጎች እንዳስገደል ነግራችሁ አልችልም። እየቆየ ጥላቻ ይፈጥራል። ጥሩ አይደለም። ከጥላቻ መማማር እኔ አማርኛ ነጥርቼ መማር፣ አማርኛ ምሽት ማጥርቶ ኦሮምኛ መማር፣ ትግረኛ መማር፣ ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤፍ ህዝቡን አጎሳቁሏል። አሁን ጥላቻ ይቅርብን፣ ጥቅም የለውም። በፍቅር በትብብር አብረን እንስራ። ስተት ካለስ ከምናወራ እናስተካክለው። ያልተገባ ነገር ካለ ሌቦች አይኖሩ ማለት አይደለም። ካለ ቆም ብለን ገምግመን እናስተካክለው። የፖለቲካ አጀንዳ አናርገው፣ ይታረም። ቢኮዝ 10 የኦሮሞ ሌባ አይተህ ኦሮሞዎችን በሙሉ ከተናገርክ ጸብ ይፈጠራል። 5 አማራ አይተህ ዘሆል አማራ ካልክ አይሆንም። ያን አምስት ማስተካከል ነው። በዛ አፕሮች ብንሄድ ነው የሚሻለን እና ተረኝነት ጥሩ አይደለም፣ አይጠቅምም፣ አይበጅም። በጋራ ተባብረን ሀገር እናልማ፣ ሀገር እናስቀጥል። ከዛ ውጭ ያለው ሀሳብ ከጥፋት ያለፈ ትርፍ አያመጣልንም። ይህን ካልኩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሀሳብ ስሙ ኢንክሉሲቭ ናሽናል ዲያሎግ ነው የሚለው። ኢንክሉሲቭ ማለት ሁሉም የሚያካትት፣ ናሽናል ማለት ሀገር አቀፍ፣ ዲያሎግ ማለት ደግሞ ዲቤት ያልሆነ። ዲቤት እና ዲያሎግ ይለያያል። ምክክርና ክርክር ይለያያል። እኛ ምክክር ነው ያልነው እንጂ ክርክር አላለ። ክርክር ለምርጫ ነው። ምክክር ያልነው ለምንድን ነው? አክቲቭ ሊስነር ሆነን ከሌላ ወገን የሚመጣም ቁም ነገር ካለ አድምጠን ኢትዮጵያን የሚያጸና የሚበጅ ነገር እናርግ ነው። ዘሆል ኮንሰፕቱ ይሄ ነው። ክርክር አይደለም። የሚያጣላ ምናምን ጉዳይ የለው። ምክክር ነው። በምክክር ከተግባባን እሰየው፣ ካልተግባባንስ ህዝብ ይወስናል። ምን ችግር አለው? መንግስት እኮ አይወስንም፣ ህዝብ የሚወስነው። ይሄ እድል እኮ ባለፉት 30 ዓመታት ሲለመን ነበር። ማን ከማን ጋር ተጣልቶ ነው የምንታረቀው? አያስፈልግም ባዩ መንግስት ነበር። አሁን መንግስት እንነጋገር ደግሞ ሲል አንነጋገርም ሚል ኃይል ተፈጠረ። ለምን? ሰላም ስትል ጦርነት፣ ጦርነት ስትል ሰላም፣ ህግ ማስከበር ስትው ደካማ መንግስት፣ ህግ ስታስከብር አምባገነን። በቃ እየተገለባበጡ ነው እንደ ቂጣ የሚያስቸግሩ። ቋሚ ቦታ የለም። እና እኛ ኮሚሽኑን በሚመለከት 3 መሰረታዊ ነገር አድርገናል። አንደኛ ኮሚሽን የማቋቋም ስልጣን ያስፈጻሚ ነው። ግዴን ለምጃችን እናውጣና ምክር ቤት ያቋቁም ያልነው ስልጣናችንን ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኝ ተቋም እንዲሆን ነው። ማቋቋም ሲገባን አቋቁማችኋል። ሁለተኛ በየትም ሀገር ንግግር ሲደረግ አጀንዳ የሚወስን መንግስት ነው። በዚህ ጉዳይ ወያያለው ይሄን አልወያይ የሚል መንግስት ነው። እኛ አጀንዳ መወያየትም የሰጠን ስልጣን ለኮሚሽኑ ነው። አጀንዳ ራሱ አነጋግሮ አመካክሮ ሴት ያደርግ ነው ያለው እንጂ በዚህ ጉዳይ እንወያያለን በዚህ ጉዳይ አንወያይም አላልንም። ሶስተኛ ተሳታፊዎች የመወሰን ስልጣን የመንግስት ነው። ከእንትና ጋር አደራደራለሁ ከእንትና ጋር አደራደርም ማለት እኛ አላልንም። ኮሚሽኑ የፈለገውን ሰው አምጥቶ በሰላማዊ መንገድ ንግግር ካለ ዝግጁ ነን ያልነው። 3 መሰረታዊ ጉዳይ ያልነበረ የፈቀድነው አለ። ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። ወይም ጥሩ ሐኪም ናቸው ወይም ጥሩ ዲፕሎማት ናቸው ወይም ጥሩ መምህር ናቸው እንጂ ናሽናል ዲያሎግ አልነበረም። በቅን ሐሳብ ሲጀምሩ ከደገፍናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን፣ ከተሳካ እንጠቀማለን። በቅንነት የማገዙን አቲቲዩድ መጀመር እኔ እስከዛሬ ድረስ ኮሚሽኑ አላገኘሁትም፣ አልተገናኘንም። ከኔ ይልቅ ኮሚሽኑ ያለበትን ነገር እናንተ መናገር ስላላችሁ፣ ምክንያቱም እናንተ ናችሁ ብዙ ከነሱ ጋር የምትሰሩት። ግን በሚዲያ በማየው በመረጃ በመሰማው ሻል ያሉ ሰዎች ናቸው። ከታገዙ ሊያሳኩት ይችላሉ። ይሄ የሰላም ዲያሎግ ብዙዎቻችን ሊያቅፍ ይችላል። በማያጣላ ጉዳይ የምንጣላ ሊያቀራርበን ይችላል የሚል ሐሳብ ነው ያለው።
በእኛ በኩል ትልቅ ኮሚትመንት አለን። እነዚህ ኮሚሽኖች የኢትዮጵያ ሕዝብ እያየ በይፋ በሚደረግ ክርክር እኔ ወንድሜን ማሳመን ካልቻልኩ፣ እህቴ እኔም ማሳመን ካልቻለች መላው የኢትዮጵያ ሕዝብ ስለሚወስን ወደ ውሳኔ ከመሄድ በፊት ደግሞ ለመቀራረብ ስለምንሰራ ምክክር ስለሆነ ብዙ ጉዳይ ይፈታል ብዬ ተስፋ አደርጋለሁ። ይህን የማይሳተፉ አሉ ለተባለው ምርጫም እኮ የማይሳተፉ አሉ። ስልጣን የሚሉ ሽግግር የሚሉ ምርጫ የማይሳተፉ እኮ አሉ። የምርጫ የስልጣን ምንጩ የህዝብ ድምፅ ነው ብሎ የማያስቡ አሉ። ሲፈቀድ አሁን ደግሞ ናሽናል ዲያሎግ አያስፈልግም መንግስት ቢል እንዴት ያስፈልጋል ወይ ይነሳሉ። በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ እነሱ ብቻ ተራው ዜጋ በአገሩ ጉዳይ መወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላው ሰው የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ ነው አይመስላችሁ። ብዙ ማንበብ መድከም ይፈልጋል። እነዚህ አቃቂር እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መስራት አይፈልጉም። አድካሚ ነዋ። በቀላሉ መንገድ ተሳድቦ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ ያንብብ፣ ያጥና፣ ይመካከር፣ ሐሳቡን ቴብል ላይ ያምጣ፣ እንወያይ። ሻል ያለውን ለሀገራችን ለልጆቻችን ፒክ እናርግ፣ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደንብ ከተጠቀምንበት፣ ለመጠቀም ግን ዝግጁ መሆን ያስፈልጋል ከሁላችንም። ይህን ነው ማለት የምችለው። ከዛ በላይ ያለውን እናንተ ናችሁ የምታውቁት። ያለበትን ደረጃ እኔ አላውቅም። እኔ ያለኝ ግን ፍላጎት ቢሳካለት፣ ምክር ቤት አግዞት፣ መንግስት አግዞ፣ ፓርቲዎች አግዞ ይሄ ምክክር ጫፍ ቢደርስ ለእኛ ጥሩ ጠንካራ ሀገር እንፈጥራለን ብዬ አስባለሁ። ሌላውን ሲያመጡት የምናየው ይሆናል። ሌብነትን በሚመለከት ቀደም ነካክቼዋለሁ። በውስጣችን እየሞከር ነው። ዋናው ችግር ግን ሌብነት አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታል። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል። ለቤተክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካለው ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን ሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። ይኸውላችሁ አንድ ኦሮሞ ይነሳል። ስትሾመው እሱ ዶክተር ነው፣ ማስተርስ አለው፣ እንግሊዝ ነበር፣ እንደሱ የሚያውቅ ሰው የለም። ስታወርደው ኦሮሞ ስለሆንኩ ይላል። ሰፈሩ ብትሄድ ግን አንድ ሃይስኩል ሰርቶ አያውቅም። አንድ ወይ እስላም ወይ ክርስቲያን የሚለው የግሩፕ ጨዋታ ይመጣው ሲወድቅ ነው። ሲወጣ አይልም እኔ ብቁ ሰውዬ ነው የሚለው።